ያ ባለንበት የማይቀጥል ነገር አይኖርም ስነግርሽ ማለት ነው። እውነት ገብቶሻል አይደል? በጣም ይሁን አስመረሽ አስቀምጭበት ከፈለግሽ እንደሚቀጥል ነገ አብርሃም ትቶሽ ሩታ ጋር እንደሚገባ አትጠራጠሪ። በቃ ነገ እንደሚስማሙ ነው የምነግርሽ። ይሄንን አትጠራጠሪ። በቃ ምን ሩታ እያዘነች ያለችው አብርሃምን እኮ ብትፈልገው ብትወደው በስትክክል እንደ ሴት ልጅ በብልሃት እንዴ የኔ ባል ወድሃለሁ ዛሬ ይሁን ነገር አቀራርባኩ ብትመለስ ወንድ ልጅ መመለስ የሚችል ሰው ነው አይደል እንዴ? እንደዛ በሚመለሱበት ሰዓት እኮ ነው እንጂ እሷ በእልህ ምናምን አድርጋ ነው። ይሄ ደግሞ ህይወቷን መምራት የማትችል ሰው ስለሆነች አለቀ። እኔ ስለ ሩታ ምንም መጥፎ ነገር ማውራት አልፈልግም። አብርሃምን የማስገድደውም ሆነ አስጨንቄ የማኖረውም ህይወት የለም። ገባሽ? ምርጫው ሊያደርግ ደግሞ እኔን ደግሞ ምርጫው ሊያደርግ የቻለው አንደኛ ሰላሙ ስለሆንኩ ነው ብዬ ነው የማስበው። ሰላም ውድ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ዛሬ ከውዱ ወንድሜ ሚኪያስ ጋር መጥቻለሁ ወደ እናንተ። ሰላም ብላችሁ እስኪ ሚኪ። ሰላም ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። እኔም ደህና ነኝ። ዛሬ ከእህቴ ጋር መጥቻለሁኝ በድጋሚ ማለት ነው። በቃ እሺ ይበቃል። እንግዲህ ዛሬ ከወንድሜ ጋር መጥቻለሁ። ዛሬ ከወንድሜ ጋር የመጣሁበት ምክንያት ምንድነው? ያው አብርሃም የለም። አብርሃም ደግሞ አልተመቸውምና የሩታ አክስት ከቡታጀራ ወደ አዲስ አበባ እኔን ፍለጋ ላውራሽ ፈልጋለሁ በጣም እንግዲህ ቢያንስ ተከባብረን ማውራሽ ነገር አለ ስላለችኝ ከአብርሃም ጋር ላገኛት ፈልጌ ነበረ። ከዚህ በኋላ ነገሮችን ወይም ደግሞ ሰውን የማገኘው አብርሃም ካለ ከአብርሃም ጋር አብርሃም ከሌለ ደግሞ ከውዱ ወንድሜ ጋር ከመከታው ወንድሜ ጋር ብቻዬን ማንንም ሰው ማግኘት ስለማልፈልግ ቁም ነገር ላውራሽ ፈልጋለሁ። አንቺን ለማውራት ነው ከቡታጀራ አዲስ አበባ ድረስ የመጣሁት ብላኛለች የሩታ አክስት እና እሷ ላገኛት ነው ወደ እናንተ የመጣሁት። እንግዲህ ስለምን እንደምታወራኝ አላቅም ስለ እውነት ለመናገር ግን ደግሞ ቢያንስ ማውራሽ ነገር አለ ስላለችኝና ያለውን ነገር ከሷ ጋር ለማውራት ነው እንግዲህ ከክፍለ ሀገር ድረስ እዚህ ድረስ ከመጣች ያው ማውራት አለብኝ ብዬ ስላሰብኩኝ ብቻዬን ደግሞ ያልመጣሁበት ደግሞ ወይም ደግሞ ሚኪያስ ከጎኔ ያደረኩት ደግሞ አንዳንድ ነገሮች አንዳንድ ጊዜ ብቻዬን ስሆን ሰው ያሌለኝ አይነት ስሜት ስለሚሰማቸው ቢያንስ አጠገቤ ወንድሜን አድርጌ ያለውን ነገር አወራለሁ ብዬ ስላሰብኩ ነው። አብርሽ አልተመቸውም እንጂ ያው ገነትንም ቢሆን ከአብርሽ ጋር ባገኛት እና ነገሮችን ባወራት ደስ ይለኛል። ስለ እውነቱ ምን እንደምታወራኝ አላቅም፣ ግን አላቅም ብቻ ያው እሱ ያለበት ይሻላል በሚለው ነው። አዎ እሱ ያለበት ይሻላል ብዬ ነው ማሰበው። ከዛ ባለፈ ደግሞ አብርሃም ወይ በእኔና በአብርሃም ጉዳይ ነው ልታወራ የምችለው። ምክንያቱም እኔና ገነትን ምንም የሚያስተዋውቀንም ነገር የለም። ከዚህ በፊት እንደምታውቁት ከገነት ጋር ተገናኝቼ አላቅም። የሩታ አክስት መሆኗን ብቻ ነው ማውቀውና በምን አይነትም መንገድ ስለኔ ልታወራኝ አይሆንም። በእርግጠኝነት ስለ አብርሃም ነው ልታወራኝ የሚሆነው። ግን ደግሞ ስለ አብርሃም ምን ታወራኝ ይሁን አላቅም። ለዛ ነው ጥያቄ ሆነብኝ ማለት ነው። እና ወደዚህ የሚያመጣው ለዛ ነው። ሳገኛት እንግዲህ ያለውን ነገር ላውራት ሞክራለሁ ማለት ነው። ያው አሩቺም ሳልጨርስ ገነት መታለች። ሰላም ነው? እንዴት ነሽ? ሰላም ነው። እግዚአብሔር ይመስገን ሰላም ነው። ደህና ነኝ እግዚአብሔር ይመስገን። ብቻሽ ነበር ፈልግሻለሁ ያልኩሽ ሳይዘሽ ተባሽ። ያው ገነት አንዳንድ ጊዜ ብቻዬን ነገሮችን ማድረግ በቂ ነው ብዬ ስላሰብኩ ነው ወንድሜን ይዤ የመጣሁት። ማለት ምን የሚያስፈራሽ ነገር አለ? አንቺ እኔ ብቻሽ አለኝሻለሁ ትልሽ? አይ የሚያስፈራኝ ነገር አለ። እኔና አንቺ የምናወራው ነገር ነው። እሱ እንዳወራ ማለት ያለው ነገር እኔና አንቺ እንድናወራ ፈልጌ እንጂ አሁን እሱ መምጣት አላስፈለገም። አታደክሚኝ። ምን ችግር ነው? አይ ችግር የለውም። እኔ መምጣት እንኳን አብሬያት መሆን ስለፈለኩኝ ነው። ግን እኔ ከአብርሃም ጋር ነበር እንደውም ላገኝሽ የፈለኩት። አብርሃምን ከፈለኩት እኔ በግል አላገኘውም። አንቺ ብለሽ ነው የሚመጣው። ያው በአብርሃም ጉዳይ እንጂ በሌላ ጉዳይ ታወሪኛለሽ ብዬ ስላላሰብኩ ነው ገነት። ያው ግን ችግር የለውም። ቢኖርም ያው ወንድምሽ ነው ታውቂሻል። ምንም ማለት አይደለም። መስማቱም ማውራቴም እንደገና እሱን ማማከሬም ስለማይቀር ከሱ ጋር ብታወሪኝ የተሻለ ነው ብዬ ስላሰብኩ ነው። ችግር የለውም። እኔ አሁን ወደ ዋናው ሀሳቤ ስገባ ላገኝሽ የፈለኩት ምንድነው ከዚህ በፊት ቪዲዮም እየሰራው የተሻለ ብዙ ነገር እያልኩኝ ብዙ ቤተሰብ እየወጣ አንዳንድ ነገሮች እያወራ ነበር አይተሽ ከሆነ ማለት ነው። እና አሁን ደግሞ ሰሞኑን እየተፈጠረ ያለው ነገር ትንሽ ደስ የማይል ነገር ነው እያየን ያለነው። ምክንያቱም በጣም ደብሮናል። ምክንያቱም በዚህ ልክ ማለት እንደዚህ አይነት ነገር እኛ አልጠበቅንም ነበረ ሳወራሽ ማለት ነው። ምክንያቱም የሁለቱን መስማማት ነበር እኛ እየፈለግን የነበረው እና ይሆናልን ብለን የጠበቅነው እንደዛ ነበረ። ግን መሀል ላይ አጭር እንዲቀጭ ነው ነገሩ እየሆነ ያለው። ይሄ ደግሞ ምንድነው ሄርሚ አሁን እኔ ማለት የሆነ ነገር እንድትይኝ ወይ እንድልሽ አይደለም። ገብቶሻል አይደል? መናገር ያለብኝን ነገር ተናግሬሽ እንዳልፍ ነው የመጣሁት እና አስፈራርተሽው ይሁን
ፈርቶሽ ይሁን እንዴት እንደሆነ አላውቅም። የፍቅር ጥያቄ ሁላ እንደተቀበለ ማለት ነው። ገብቶሻል? መካከላቸው ላይ ገብተሽ ነው ይሄ ነገር እየሆነ ያለው። ለምን ሊስማሙ ባሉበት ሁኔታ ላይ አንቺ ገባሽ። ደስ ብሎን በቃ ይሄ ነገር አሪፍ ነው ተመችቶናል እያልን መሀል ላይ አሁንም አንቺ ትገቢያለሽ። ለምን ይሄ ሆነ? በቃ እኛ በዚህ በጣም ነው ቅር ያለን። ስለዚህ አስፈራርተሽው ነው እውነት ፈልጎ ነው ለማለት አሁን ለኛ ጥያቄ እየፈጠረብን ነው። ገብቶሻል አይደል? ስለዚህ እስኪ መልስ ስጪ ለዚህ። ይኸውልሽ ገነት፣ በመጀመሪያ አብርሃም ሕፃን ልጅ አይደለም። የማስፈራራውም ነገር ሆነ አስገድጄ የማስደርገው አንድም ነገር የለም። በመጀመሪያ እቀበልሻለሁ፣ ፍቅርሽን እቀበልሻለሁ ሲለኝ ነገሮችን ከራሱ ጋር አስቦ አሰላስሎ ነው። ይሄ ልጅ ሕፃን ልጅም አይደለም። ነገሮችን አስቦ ነው የፍቅር ጥያቄ የተቀበለኝ። ከዛ ባለፈ ደግሞ ምንም የማስገድደው ነገር የለም። አስገድጄ ያኖርኩት ህይወት የለም። ከዛ ባለፈ ደግሞ ሁለቱ እየተስማሙ ነበር። በመሀል ገባሽ ላልሽው የተፋታ ሰው እኔ እንጃ እንዴት እንደሚስማሙ አላውቅም። እንደተፋቱ ታውቃላችሁ። ከመፋታታቸው በፊት ይሄን ነገር ለማድረግ ብትሞክሩ የተሻለ ነው ብዬ አስባለሁ። ግን እነዚህ ሰዎች የተፋቱ ናቸው። በመሀል ልጃቸው ነው የሚያገናኛቸው። ግን ደግሞ በመሀል ልጃቸው ሲያገናኛቸው አንዳንድ ጊዜ የሚፈጠሩት ነገሮች የተቀራረቡ ይመስላል እንጂ ሁለቱም ጋር እንግዲህ ግልጽ የሆነ ነገር አይተን አይደለም። ስለዚህ እኔ ይሄን ፍቅር ጥያቄ ሳቀርብለት ነው ከፈተዋት ሚስቴ ጋር አልጨረስኩም፣ ከሩታ ጋር ያልጨረስኩት ነገር አለ ብሎ የመመለስ መብት አለው እሱ አይደል እንዴ? ስለዚህ በምን መንገድ አስበሽው ነው? እንደገና ደግሞ በእንደዚህ አይነት መልኩም እኔ ገነት እንድታወሪኝ አልፈልግም። ምክንያቱም እሱን ነው መጠየቅ ያለብሽ። ፈልገህ ነው አልፈለግም ብለሽ መጠየቅ ያለብሽም ማለት ነው። ወንድ ልጅ ነው፣ ምንም ላስፈራራው አልችልም። እኔ ሴት ነኝ። ምን ይዤ ነው ስም ማስፈራራው? ምን ይታወቃል? ሴት አይደለሽ? ለታሳልፉት ነገር ራሳችሁ ናችሁ የምታውቁት። ወንድ ልጅ በላይ ምን ታደርጋለች? ምን ልታደርገው ትችላለች? አይታወቅም። እኔ አሁን አንተን ላወራክ አይደለም፣ ገብቶሃል? እኛ ሁለታችን እንድናወራ ነው። የምታወሪያት መንገድ ደግሞ ትክክለኛ መንገድ ስላልሆነ ነው። ትክክለኛ መንገድ ነው። ገብቶሃል አይደል? አሁን አንተ ቆይ እንድታወራኝ ማለት ነው። ሀሳብሽ እኮ ልክ ነኝ፣ እየተረዳሁሽ ነው። ግን የምትያት ነገር አሁን ከእንትን የወጣ ነገር ነው። እንዴት ነው ነው ምኑ ሁለቱ አብረው እንዲቀጥሉ መርጠውት ሁለቱም ፈልገውት የገቡበት ነገር ነው። ፈልገውትማ አይደለም የገቡት። አስገድደው እንዴት ይሆናል? ሴት ልጅ ናት። ነገርኩ። ፈልገውትማ ቢሆን ከመጀመሪያ ጀምሮ ሄርሚ የፍቅር ጥያቄ ስትጠይቀው እሺ ይላት ነበር። ፈልጎት ቢሆን ከአንደበቱ እኮ የሰማነው። እኔ ሴት ነኝ፣ እረዳታለሁ። ፍቅር ምን አይነት እንደሆነ እኔ ያውቃለሁ። ግን በዚህ ልክ ማለት የልጅ አባት ነው። ስንት ጊዜ አልፈልግሽም እያላት እየመጣች ማውራት ማለት አንተ እንደራስህ ብለህ ስታስበው ይከብዳል። ገብቷል? ከዛም አንፃር ነው እኔ እያወራኋት ያለሁት። ገብቷል? ሁለቱ ደግሞ እንደሚፈላለጉ እኛ እናውቃለን በደንብ ማለት ነው። ያ ሁለቱ ተገናኙ ማለት እኮ ይፈላለጋሉ ማለት አይደለም። ከሩታ ጋር እሱ ልጁን ፈልጎና ልጁን ብሎ ነው የሚሄደው። መስሉክ ነው አይደለም? መስሉክ ነው። እሱ አስገድደው የሚሆን ነገር አንተ አስገድደሽ ታውቂያለሽ? ምንስ ብዬ አስገድደዋለሁ? እኔ እኮ ግራ አናውቅም። እሱ አሁን እኔ እንደዚህ ብዬ ማለት አልችልም። ገብቶሻል? እኔም ሴት ነኝ። እየፈረድኩብሽ አይደለም፣ እየነገርኩሽ ነው። ገብቶሻል? ግን በዚህ ልክ ለምን በቃ መሆን የለበትም። ገነት ገብቶሻል? እኔ እኮ ጥያቄ የሆነብኝ ነገር አንቺ ደግሞ እየሄደ ባለበት ሰዓት ላይ ነው የሆነ ነገር አገርሽቶብሽ እንትን የምትይው። ቅናት ነው እንዳልል ሚስቱ ናት። በ80 ደግሞ ተፋተዋል ለምትይው ነገር ወረቀት ስለተቀደደ ብቻ የሰው ልጅ ልቡ ሊቀደድ አይችልም። ገብቶሻል አይደል? ይኸውልሽ እሱ ምንም ያደረገው ነገር የለም እስከዛሬ። ትዳሩን የሚፈልግ ቢሆን ኖሮ የሆነ ነገር ባደረገ ነበር። ሁሉም ነገር የምታስገድደው ሩታ ነች አይደል? እሱ ደግሞ የመመለስ ፍላጎት የለውም። ከሷ ጋር ነው መሆን የሚፈልገው። ደስተኛ የሚሆነው ከሷ ጋር ሲሆን ነው። ስለዚህ እሷን የመረጠበት ምክንያት አለው። ስለዚህ ልጁን ደግሞ አቲ ማለት ደግሞ አይቻልም። ስለዚህ ከዛ ጋርም ኮኔክሽኑ አይረቅም። ግን ትክክለኛ የሚያፈቅረው እሷ ነው። ስለዚህ እንዴትም ሊለያዩ አስገድደውም ሊሆን አይችልም። በግድም ልታደርገው አይችልም። እንደዛ ነው የምታስበው? አንተም እንደዛ ነው የሚያስበው? ትክክለኛ ነገር ነው። አንተ ከሷ ትሻላለህ ብዬ ነበረ ያሰብኩት። ምክንያቱም አንዳንዴ ቪዲዮም ላይ እሷም ላይ ምናምን ገብተህ ስለማይ የሆነ የምትመክራቸው ምክሮች ምናምን በቃ አሪፍ ነው ብዬ ነበረ ማስበው። ገብተዋል? አንተም ከነሱ ጋር ነህ ማለት ነው። አብሮነቱ አንተ ትፈልገዋለህ። እሺ አንድ ጥያቄ ልጠይቅሽ። ዛሬ ሩታን ትቷት ሄዳ አይደል? አንቺ ጋር መጣ። አንቺ ጋር ደግሞ መጥቶ ነገ ያለ መሄዱ ምን ያህል እርግጠኛ ነሽ?
ኖ እንደዚህ አይነት ነገር እኔ ስለ ነገ አይደለም ስለ ዛሬ ነው የምኖረው። ስለ ዛሬ ብቻ ነው መኖር የምትፈልጊው? ስለ ዛሬ ብቻ ሳይሆን ነገ እንደምትኖሪ አንቺ ምንም የምታውቂው ነገር የለም። ገባሽ? ዛሬ ነው ህይወትሽን መኖር ያለብሽ። ነገ ምን ይፈጠራል አይታወቅም። ምንም የምታውቂው ነገር የለም። ስለ ነገ ፕላን ማሰብ አይጠበቅብሽም። ነገ እንኳን እለወጣለሁ ለማለት ዛሬ ነው መስራት ያለብሽ፣ ለምንም ለህይወትሽ ማለት ነው። ከዛ ባለፈ ነገ አብርሃም ይሄ ከህይወቴ ይወጣል፣ ከህይወቴ ይሄዳል፣ ጥሎኝ ይሄዳል ምናምን ብዬ ምንም እንትን የምልበት ነገር የለም። ሲጀመርም እሷንም ጥሏት ሄዶ ሳይሆን አንዳንድ ነገሮች ገፋፍተውት ነው እሱ እንደዛ አይነት ነገር ውስጥ የገባው። ከዛ ባለፈ ደግሞ እኔ ለወደፊት እግዚአብሔር ፈቅዶ እንኳን ትዳር ውስጥ ከገባው እንዴት አድርጌ ትዳሬን መምራት እንዳለብኝ ራሴ አውቃለሁ። ከዛ ባለፈ እግዚአብሔር ነው የሚፈቅደው፣ አለቀ እንጂ በመሀል ጭቅጭቅ ሲፈጠር እንዴት አድርጌ እሱን መያዝ እንዳለብኝም እኔ አውቃለሁ ብዬ ነው የማስበው። ስለዚህ ምንም አይፈጠር እንጂ በሰው ልጅ በማንኛውም ሰው 100% እርግጠኛ ሆነሽ የምታወሪው ነገር የለም። ግን ቢሆንም እኔ እንደተረዳሁት ደግሞ አንቺ ባትኖሪ ሁለቱ አብረው እንደሚቀጥሉ ነው የምነግርሽ። ምን ያህል እርግጠኛ ናችሁ? በጣም እርግጠኛ ነኝ። ገብቷል? ከማንም በላይ እኔ ግን ይመስለኝ ከናንተ በላይ እኛ እናውቃለን እኮ። አስጨንቃው በግድ አብሯት እንዲሆን የምትፈልጉት ይመስለኛል። ያው አብረው ቢሆኑ እኛ ደስ ይላል። አስገድዳው እኮ ነው ይያል። አስገድዳውማ ለምን እኮ አሁን እኮ አስገድዳው ነው ሁሉንም ነገር እያደረገች ያው ልጅ ገነት፣ ምናልባት ሩታ ላይ ያየሽውን ነገር ሁለተኛው ሄርሜላ ላይም ይፈጠራል ማለት አይደለም። እኔ አብርሃምን በምንም ነገር አላስገድዳው። ምናልባት እሷ ከዚህ በፊት እንደምናውቀው ፋይል ይዛ ምናምን እሱን ቤቷ ለማስገባት የተጠቀመችበት መንገድ አለ። ያንን ነገር ማድረግ ሰው አይደለም፣ ህሊናዬም ስለማይፈቅድልኝ፣ ምክንያቱም ስለምወደውም ስለማከብረው። ይሄ ልጅ ነገ ለብዙ ነገር የማስበው ሰው ነው። ስለዚህ ዛሬ ላይ እንደዚህ እያዋረድኩት ወይም እያስፈራራሁት ነገ ምን አይነት ህይወት እንዲኖር ነው ፈቅዶ ወዶት ህይወቱን እንዲኖር ነው እንጂ የሚፈልገው ከኔ ጋር እያስፈራራሁትም ሆነ የማይፈልገውን ኑሮ እንዲኖር አልፈልግም። አትፈልጊም? ግን እኛ ደግሞ የመሰለን እንዳስገድድሽውና በቃ ማለት እኔ እንጃ እንዴት ብዬ ላስረዳሽ። እኔ ለማስረዳት ራሱ ለራሴ ይከብደኛል። ገብቶሻል? ለምን እዛ ጋር ሁለቱ የሆነ ነገር ብቻ ክፍተት ሲፈጠር ነው የምትገቢው ብዬሻለሁ። ገብቶሻል አይደል? አንድ ሊሆኑ ሲሉ አንቺ ትመጫለሽ። ያ ማለት የሆነ ነገር እንዳለ ነው እኔ ውስጥ እየተረዳሁት ያለሁት። ጎልቶ የሚታያቸው የዛኔ ነው የሷ ነገር እንጂ ከጅምሩም ጀምሮ ለሱ በጣም መልካም ስራ ስትሰራለት ነው እኔ የማውቀው። እናንተም የምታዩት ነገር እንዳለ ከጅምሩም አሪፍ ነገር አሪፍ ጊዜ ሲያሳልፉ ነው። ልክ የሆነ ነገር ሩታ ስታደርግ ጠብቃችሁ ጎልተሽ በመሀል መጣሽ አትበሏት። እኔ ገብተዋል። አሁን እኔ እናንተ በደንብ ወደ ኋላ እንኳን ለማስታወስ ከሞከርሽ እኔ እንኳን አብርሃምን ገና በመጀመሪያ ቀን ሳገኘው እንኳን ሩታና አብርሃም ተጣልተው በነበሩበት ታይም ነው የመጣሁት። በደንብ አውቃለሁ። ከዛ ባለፈ ስቲል እንኳን በደንብ ካስታወሽ ወደ ኋላ መለስ ብዬ ከአንድም 2-3 ጊዜ የሱን ደስታ በማስቀደም ህይወቱ የተመቻቸ ህይወት እየኖረት ነው ብዬ ስላሰብኩኝ ሳይሆን የሱን ደስታ በማስቀደም እንኳን ከአንድም 3 ሩታና አብርሃምን ለማስታረቅ የሞከርኩ ሰው ነኝ። ስለዚህ እሱ ወይም ደግሞ እሷ አብረው መኖር የማይችሉ አይነት ሰዎች ከሆኑ ፍቺን ምርጫ አድርገው እየኖሩ ነው። አዲስ ህይወት ደግሞ መጀመር በአብርሃም አይደለም የተጀመረው አይደል እንዴ? ተጀምሯል አይደለም? ግን ነገርኩሽ፣ አንቺ ባትኖሪ ኖሮ የግዴታ አብረው ይሆናሉ ነው የምልሽ። ገብቶሻል አይደል? አንቺን አይቶ ነው እንደዚህ እየሆነ ያለው እሱ። አንቺን ተማምኖ ነው እንደዚህ እየሆነ ያለው እንጂ አንቺ የሆነ በሚፈልግበት ቦታ ላይ ስለሚያገኝሽ በቃ አብራችሁ ስለምትዝናኑ ምን ስለምትሉ ለዛ ነው እኮ አንቺ ስላለሽ ነው እንደዚህ እሱ እንደዚህ አይነት ውሳኔ ውስጥ ያልገባው ካልሽ እነሱ ሁለቱ ቢስማሙ እኔን ማስወጣት አይከብዳቸውም ነበር። ገባሽ? ማስወጣት አልቻለማ። እኔ እንጃ። እኔ እንግዲህ እኔ ማስወጣት አልቻለም። ለምን ነገርኩሽ እኮ እሷ ባለችበት እሱ ባለበት አንቺ አለሽ። ገብቶሻል? ከዛ አንፃር የሆነ ሼም ያዘው ምን እንደሚያስፈራው እኛ ጥያቄን ይፈጠራል። የሼም ኑሮ የለም እና ከሌለ ቢያንስ ተናገር ሲባል እንኳን እኮ በሌለችበት ነው የሚያወራው አይደለም? እሷ በሌለችበት ሰዓት ማን አለው እሱ ጋር? ማን አለው? ማንም አልነበረውም እኮ። እኔ እኮ ብቻውን በብቸኝነቱ ጊዜው እኮ ነው የመጣችው። የእሷ መምጣት እኮ ነው ሩታ እኮ እንድትመለስ ያደረጋት በደንብ። እሱ ደግሞ ውስጡ ያውቋል ማጋኑ ንጹህ ማነው ጥሩ ሰው ማነው ለኔ የሚጠቅመኝ የሚለው ራሱ የወሰነበት ውሳኔ ነው። ሩታ እየጠቀመችው አልነበረም ነው ስለ ጥቅም ስለ መጉዳት ሳይሆን ገነት፣ እኔ እሱ ብቻውን በነበረ ሰዓት ነው የመጣሁት ብቸኝነት በተሰማው ሰዓት። አንቺም ያኔ ገነት ምንም ለሱ አይዞህ እንኳን እንዳላልሽው በደንብ አስታውሳለሁ። ከጎኑ ሆኜ ማን ከጎኑ እንደነበረ በደንብ አስታውሳለሁ። የሱን አንገት መድፋት፣ የሱን ማልቀስ፣ የሱን ማዘን ብቻ ነበር የምትፈልጉት። እኔ መጥቼ ደስታውን ስሰጠው ህይወት እንደዚህ አይደለም እስከመጨረሻው ድረስ ቀጥል፣ ህይወት ግን ወንድ ልጅ ነህ ስራ ምናምን ብዬ ስላበረታታሁት ዛሬ ላይ ደና አዲስ ህይወት ስለጀመረ በዚህ ልክ የሚከብድ ነገር ነው ብለሽ ታስቢያለሽ ገነት? እኔ ደግሞ ስንት ጊዜ ነው የመጣው ጠይቂው ለራሱ። ምናልባት ቪዲዮ ማይተሽ ሊሆን ይችላል። ስንት ጊዜ ነው ስራዬን ቤቴን ትቼ መጥቼ እነሱን ለማስማማት ስንት ጊዜ ነው የመጣሁት?
ገብቶሻል? እሱን ራሱ ስንት ጊዜ አግኝቼዋለሁ፣ በአካል አግኝቼዋለሁ፣ በቪዲዮ አግኝቼዋለሁ፣ በስልክም እያወራሁት ነበረ። ገብቶሻል? አይዞ ሳልለው ያለፍኩበት ቀን ምንም ነገር የለም። አንቺ እንደምታስቢው ምንም የተፈጠረ ነገር የለም። ሁሉም ቤተሰብ እያንዳንዱ እየደወለ ምንድነው ችግሩ እያለው በግል ራሱ ማውራት ያለበት ነገር ሁሉም እያወራው ነው። ገብቶሻል? የግድኛ ቪዲዮ ላይ ወጥተን አይደለም መናገር ያለብን። ገብቶሻል? እኔ ስንት ጊዜ ነው ከሱ ጋር ቆሜ ያወራሁት? ግዴታ አንቺን አግኝቼ ከሱ ጋር ማውራት ነበረብኝ? ነው እንደዛ ሳይሆን ገነት፣ አሁን አንቺ እያወራሽ ያለሽው በቅርቡ ሰሞኑን ነው አይደለም? እኔ ከመጀመሪያውንም ጀምሮ እሱ ሁሉም ሲዞርበት እሱ ብቻውን ስታስቀሩት ማንም እንዳልነበረው በጣም ግልጽ ነው። በጣም እኛ ብቻውን አስቀርተነው ማናቅም፣ አሁንም ማስቀረት አንፈልግም። እንግዲህ ገብቶሻል አይደል? አሁንም ማስቀረት አንፈልግም። መጀመሪያም አላስቀረነው፣ መጀመሪያም እየተናገርነው ነው ያለነው። እንደ ቤተሰብ እየመከርነው እየተናገርን ያለነው አይደለም። አዲስ አበባ ቡታጀራ በመጣበት ሰዓት ራሱ እያገኘነው እያወራነው ነው። በቃ ገነት አንቺ እንደምታስቢው አይደለም። እኔ አሁን ለዚህ ጥያቄ ከሆነ የመጣሽው አብርሃምን የማስገድደውም ሆነ አስጨንቄ የማኖረውም ህይወት የለም። ገባሽ? ምርጫው ሊያደርግ ደግሞ ምርጫው ሊያደርግ የቻለው አንደኛ ሰላሙ ስለሆንኩ ነው ብዬ ነው የማስበው። እረፍቱ ስለሆንኩ ነው ብዬ የማስበው። እኔ ሴት ልጅ ነኝ። እኔ ከኋላ ችግር የለብኝም ማለት አይደለም። ሁሌ አብርሃም ጋር ስቄ ስመጣ ከኋላ የሚፈጠርበት ነገር የለም ደልቶኝ እየኖርኩኝ ምናምን አይነት ስሜት አይደል እንዳይሰማሽ። ደልቶት ማለት አንዳንድ ጊዜ ምንም ጭንቀት የሌለብኝ ምንም ሀሳብ የሌለብኝ ስለ ብዙ ነገር ነው የማስበው። ያንን ነገር ግን ራሴን ችዬ ራሴ ቆሜ ለሱ ለመስረፍ ስለቻልኩኝ ለሱ ደስታ ስለቆምኩኝ በዚህ ልክም ሊረብሽሽ አይገባም። ከዛ ባለፈ ደግሞ እሱ ፍቅሬን ስለተቀበለኝም እኔ እንጃ አዲስ ህይወት ጀምሯል። ያርግልህ፣ ያሳካልህ እንየው ነው ማለት ያለብሽ እንጂ እልል ብለን እንድንቀበለው ነው። የሱን ደስታ አይደል እንዴ የምትፈልጉት? አዎ የሱ ደስታ ከፈለግን እኮ እኛ ከሌላ ሴት ጋር አይተነው አይደለም። 3-4 ጊዜ ሞከራችሁ ልታስታርቁት፣ የባሰ ልጁ እየተጣጣለ ብቸኝነት እየተሰማው ብቻውን እየቀረ ነበር ይለው። በዛ ሰዓት አንዲት የዋህ ልጅ መጣችና ህይወቱን ደግፋ ጊዜውንም ቀኑንም እያስተካከለችለት በመጣችበት ሰዓት ልትደሰቱ ነው እንጂ የሚገባው ይደብራችሁ አይገባም። እንዴት ነው የማይደብረን? ለምን ነው የሚደብራችሁ? በጣም ነው የሚደብረን። በሰው ሀዘን ምን የሚያስደስት ነገር አለ? ሀዘን አይደለም ታዲያ ማለት አንቺ አሁን ሴት ልጅ ነሽ። ሩታ ስታዝን ደስ ይልሻል? ሩታ እኮ የምታዝንበትን ነገር እንኳን እያወቀች አይደለም። እኔ እኮ ግራ ገባኝ። ስለምን ነው ሩታ እያዘነች ያለችው? አብርሃምን እኮ ብትፈልገው ብትወደው በስትክክል እንደ ሴት ልጅ በብልሃት እንዴ የኔ ባል ወድሃለሁ ዛሬ የሆነ ነገር አቀራርባኩ ብትመለስ ወንድ ልጅ መመለስ የሚችል ሰው ነው አይደል እንዴ? እንደዛ በሚመለሱበት ሰዓት እኮ ነው አንቺ ኖ እሷ በእልህ ምናምን አድርጋ ነው። ይሄ ደግሞ ህይወቷን መምራት የማትችል ሰው ስለሆነች አለቀ። እኔ ስለ ሩታ ምንም መጥፎ ነገር ማውራት አልፈልግም። እዚች ጋር ገነት ምንም ቢሆን ሴት ልጅ ብልሃት ናት፣ ብልህ ናት ይባላል እና ብልሃትነቷን ተጠቅማ ሴት ልጅ አብርሃምን ማሸነፍ አቅቷት አይደለም፣ ግን እሷ የሚያሸንፋት እልሆች፣ ቂሞች ምናምን ነው። እንደዛ ደግሞ ህይወት የሚመራ ነገር አይደለም። ትዳር ውስጥ ስትገቢ መጀመሪያ ይሄን ነገር አስበሽበት ነው መግባት ያለብሽ። ተሸልሽ ያለባት እኮ ራሱን ያውቃል። ታዲያ እስከ መቼ ነው ታዲያ እሱ እልህ ባይዘው ኖሮ እዚህ ደረጃ ላይ ደራረሱም ነበር። እልህ እሱም አለበት እሷም አለበት። ታዲያ እልህዋን ለሰው አሳልፋ እየሰጠች እንደዚህ እንዴት ነው የልጅ አባቷን በሚያክል መልኩ አልያን ያለቅም። በቃ ስለሷ መጥፎ ነገር ማውራት አይጠበቅብኝም። ስለኔ ጥሩ ነገር ለማውራት ስለሷ መጥፎ ነገር ማውራት አይጠበቅብኝም። ግን ደግሞ ጥሩ ናትም ትሁን መጥፎም ትሁን የልጅ እናት ናት። እግዚአብሔር ልጇን በረከት አድርጎ ምክንያቱም የሷ ልጅ ማለት የአብርሃም ልጅ ነው። የአብርሃም ልጅ ማለት እኔም እንደ ልጄ ነው ማየው ብዬ ነው ማስበው። ስለዚህ እግዚአብሔር ያሳድግላት፣ ጤናዋም ይጠብቅላት። ግን ደግሞ አሁን ለጠየቅሽኝ ጥያቄ ግን እኔ ይሄ ነው መልሴ ነው የምልሽ። ምንም የማስገድደውም የማስጨንቀውም ህይወት የለም። አዝኖልኝም ሆነ ሌላ ነገርም አይደለም። ምክንያቱም አብርሃም ስለማቀው ነው የማይፈልግበት ቦታ ላይ አይፈልግም። በቃ እኔ ደግሞ እርግጠኛ ለመሆን ስለፈለኩኝ ነው ይሄን የፍቅር ጥያቄ ጠየቅኩት። እርግጠኛ አትሁኝ። ምን አለች ትኛለሽ? ደግሞ ገብቶሻል አይደል? ይሄንን ትዳር እንደሚቀጥል ደጋግሜ ነው የምነግርሽ። እኛ ባለንበት የማይቀጥል ነገር አይኖርም ስነግርሽ ማለት ነው። እውነት ገብቶሻል አይደል? በጣም የሆነ አስመረሽ አስቀምጭበት ከፈለግሽ። እንደሚቀጥል ነገ አብርሃም ትቶሽ ሩታ ጋር እንደሚገባ አትጠራጠሪ። በቃ ነገ እንደሚስማሙ ነው የምነግርሽ። ይሄንን አትጠራጠሪ። በቃ አንቺ ችግር የለውም እንደፈለግሽኝ፣ ግን አብረው እንደሚቀጥሉ ደግሞ ደጋግሜ ነው የምነግርሽ። ቪዲዮም ሰርቻ አይተሻል። ገብቶሻል? እያስፈራራውሽም ምንም አይደለም እየነገርኩሽ ነው። ሴት ልጅ ነሽ፣ መረዳት ባለብሽ መልኩ ተረጁ። እኔ አንቺ ስትጎጂ እኔ ማየት አልፈልግም። ገብቶሻል? እሷም እህቴ ናት፣ አንቺም እንደዛው። ገብቶሻል? ሰው መወለድ ቋንቋ የለውም፣ ግን አብረው እንደሚኖሩ ደግሞ ደጋግሜ ነው የምነግርሽ፣ በወንድምሽ ፊት ማለት ነው። አይሆንም። አብረውኛ ጠንቅቀን እናውቀዋለን። እንደዛ አያደርጉም። ታውቀዋለህ። እየነገርኩ ነው። በቃ
ችግር ያ ቀን ሲመጣ እናየዋለን። ታዩታላችሁ። ለማየት ያብቃችሁ ደግሞ ችግር የለውም። እኛውን ክፉን ባንነጋገር ጥሩ ነው። ስለ ሩታ መጥፎ ነገር ማውራትም አንፈልግም። ለጠየቅሽን ጥያቄ ደግሞ ምላሽ በበቂው ሰጥተናል። እኔ ከዚህ በላይ እንትን ባታያት ባታስጨነቂያት ደስ ይለኛል። አዲስ ህይወታቸው ላይ ገብተዋል። ስለ አዲስ ህይወታቸውም እንደውም ጥሩ ነገር ልትመኝላቸው ነው እንጂ የሚገባው ድጋሚ መጥፎ ነገር አሁንም አልተመኘውም። እኔ ይሁን እንዲመለስ ነው አይደለም እሷም የሆነ ነገር ትሆን አይደለም፣ ግን ወደ ትዳራቸው ይመለሳል ነው እያልኩ ያለሁት እንጂ እኔ መጥፎ ነገር ይቅጠማቸው ለማንም ሰው አይደለም። ገነታል ይጣላል አይደለም፣ ግን ደጋግሜ የምነግርሽ ነገር ልጅ አለ መካከላቸው ላይ ተመልሶ አብርሃም ሩታ ላይ ይመጣል። ይሄንን አስመሪበት በቃ ከዚህ በላይ ማውራት ስለማልፈልግ ማለት ነው። ይኸውልሽ ገነት፣ እኔ ደግሞ ይሄን ጥያቄ ወይም ደግሞ ከዚህ በፊት ይሄን ስጋቴ እንዲጠፋልኝ ነው ይሄን የፍቅር ጥያቄ ድጋሚ የጠየኩት። ትወደኛለህ፣ ታፈቅረኛለህ ወይ ብዬ የጠየኩት ይሄን ጥያቄ ምላሽ እንዲኖረኝ ነው። አሁን ደግሞ ምላሽ አለኝ። ተመልሶ ወደ ሩታ የሚሄድበት ምንም ምክንያት የለውም ብዬ ነው የማስበው ከልጅ ውጪ። አንቺ እንደዛ ነው የምታስቢው አይደል? እኛ ደግሞ ሙሉ እንደሚመለስ ያስረግጬ እነግርሻለሁ። በወንድምሽ ፊት ገብቶሻል አይደል? አስረግጬ ነው የነገርኩሽ። ችግር የለም የሚመለስ ከሆነ እናያለን። ስለዚህ ጨርሻለሁ፣ መሄድ ይችላል። ትችያለሽ። ገና ከሆኑ ችግር እንደዚህ ነው እንቀባበለው ማለት ነው። እንጃ እኔ ግራ ገብቶኛል ማለት በዚህ መልኩ። ኧረ ምንም ማንንም እንዳታዳምጥ። እኔ ዳረልኝ። አይ ቆይ ማለት የሆነ ከተናገረችው ነገር አንፃር የምታስበው ነገር አለ? አይ አንቺ ውስጥሽን አታመንሽ። ያመንሽበት ነገር አምነሽ እኛም አምነንበታል አይደል? ብዙ ጠላቶች እንዳሉብሽ እናውቃለን። ገና ብዙ ሰው መጥቶ ብዙ ነገር ይልሻል። ስለዚህ አንቺ የራስሽን ህይወት ኑሪ፣ ማንንም እንዳሰሚ፣ እኛም አለን ከጎንሽ። ተረዳሽኛ? ስለ ሰው ስለ አንቺ መጥፎ የሚያወራለ፣ ስለ እሱ መጥፎ ነገር የሚያወራ እንዲያረገች ምናምን ሊያዩሽ ይሞክራሉ። ገና ብዙ አይነት መንገድ ይመጡብሻል። ገና ብዙ ይመጣብሻል። ስለዚህ ስለማንም አንቺ ደግሞ መጥፎ ነው ቢመጡ በጥሩ መልኩ መመለስ ነው። ስለማንም ምንም ነገር ሳትናገሪ ማለት ነው። አንቺ በተግባር ብቻ ማሳየት ነው ያለብሽ። አብርሃምም ደግሞ እንዳለችው አያደርጉም። 100% እኔ ተማመናለሁ። እሺ አንተም ከተማመንክበት እሺ። ያው ማለት እኔም ፈርቼ ሰግቼ አይደለም፣ ግን ደግሞ ብቻ አጠገቤ ከጎኔ ስለነበርክ በጣም አመሰግናለሁ። ብቻ እኔ እንጃ ምን እንደምልክ አላውቅም፣ ግን እንዳልከው ነው። ከዚህ በኋላ ማንም ሰው ቢመጣ ነገሮችን በዚህ መልኩ መቀበል እንዳለብኝ ነው የሚሰማኝ። ማንንም ደግሞ እንዴት አድርጌ መቀበል እንዳለብኝም እንደገና ደግሞ በዚህ መልኩ ስላወራሁት እውነት ለመናገር ደስ ብሎኛል። አንደኛ ጭቅጭቅ ውስጥም አልገባንም ብዬ አስባለሁ። ግን ደግሞ ያነሳችው ሀሳብ ትክክል አይደለም። እሱን ደግሞ እስከ መጨረሻውም ድረስ አብረን የምናየው ይሆናል። ችግር የለም። አዎ እሺ። በኔ ምን ይመስልሻል አሁን? እሺ ትንሽ ግራ ገብቶኝ እኮ ነው እና በቃ አይዞሽ። እሺ